አልቻለም፣ ሊያግዛት አልቻለም ልጅቷ። እሱ እኩል በእናትሽ ተይኝ እኩል እየፈለግኩ ነው ቀለቤን ተሽከረከር ነው የሚሉ አሉ እዛ ውስጥ እና አሁን እናንተ አስጠልታችሁ ነው እንባላለን። ይጀመር አሁን ቦምባስቲ ነይና ልጅሽን ሰብስቢ እኔ ያልመጣሁባት መጣችብኝ እኮ የሚል እኮ ወንድ እኮ ፍቅር እኮ የለውም። እውነት ለመናገር ከሆነ በጣም የሚያሳዝነው ነገር እሱ ነው። እኔ አሁን ስረዳው በቃ ይሄ ልጅ ፍቅር ሙሉ ለሙሉ አለው ብዬ ለማመን እየተቸገርኩ ነው። ምን ትላለህ? ያልሽኝ ድገሚልኝ። ልጅሽን ሲጣሉ ልጅሽን ሰብስቢያት መጣችብኝ እንጂ አልመጣሁባትም ካለ ትንሽ ጥያቄ ምልክት ውስጥ አይከትም? እንዴት ሰው የሚወደውን ሰው አሳልፎ ሂጂ ትሂድ ብሎ ይፈቅዳል? ሲጀመር እሱ አልወዳትም ብሎ ዩቱብ ላይ ቪዲዮ አለ ተብያለሁ። ላይክ እናትዬው እኮ ልጄን አልወዳትም ብሏል፣ ለምንድን ነው እንደዚህ እሷ የምትሆንለት ምናምን ብላለች እኮ። ላይክ ይውደዳት አይውደዳት አናውቅም፣ ለወረቀት ምን አናውቅም። ላይክ አሁን ደግሞ ሌላ ላይፍ ላይ እውነት ላይፍ ኢንሹራንስ ሊበሉባት ነው ምናምን ደግሞ ይላሉ። እኔ ላይክ ሰው ዝም ብሎ ሀሳቡን ነው የሚያወራው፣ ግን ልጁ ባሳየን ደረጃ የእሱ የቋንቋ ችሎታ እና ያችኛዋ የምታወራ አማርኛ ችሎታ አይገናኝም። ሰው ልጅ እንደዚህ አብሮ እንትን ደብሮ ለመንትን ለመኖር እኔ ይታየኝ። ሜቢ ነው በምን እንደተስማሙ ግን እኔ እንጃ። ሴትዮቷ ላይፍ ኢንሹራንስ አላት እያልሽ ነው? ከባድ ነው። አንቺ አስበሽዋል ምን ያህል ብር እንደሆነ? የኔና ቅድም አሁን አዶ ነው ከሰማሻት ዜዶ የምትባል የሆነ ሴትዮ መታ ነበር እና እያወራሽ ምናምን በቃ እነሱን እንደ በቃ ይሄ ህንድ ሙቪ ስታይ ልብሽ ጥፍት የሚለው ነገር አለ አይደለ? ይሄ ፖስተሮች ውስጥ አንድ እያለን የምናያቸው ምናምን ነገር በቃ እንደ እንትን የምታያቸው እነሱ እንደዚህ ሆነ። ሴትዮ አልኳት ላይክ ደዝንት ማተር። ከዛ ደግሞ የሆነ ሴትዮ ላይክ አይ ሴትዮ አሜሪካዊ ስለሆነች ለእንትኗ ይመርመር ላይክ ምንድን ነው ሬሷ ይመርመር እና የሞተችበት እንትን ይጣራ፣ ምክንያቱም እንደሆነች ሴትዮ አናውቅም፣ ቤተሰብ ዘመድ ካለ ምናምን ሲባል ከኢትዮጵያ አሜሪካ ድረስ ነው የመጣው ምናምን ነገር ትላለች። አዎ ላይክ ላይፍ ኢንሹራንስ ወርክስ ላይክ ዳት። ሬሷ ራሱ እዚህ ድረስ ባይመጣ እዛ ተመርማሪ በስትክክል ተብሎ ይመረመርላታል። እንዴ ላይክ እኔ የተባለውን ነው አይደለ እንትን የምንለው እና ደግሞ ማሰብም አለብን። ለምንድን ነው ማናስበው? እናቱ ተሰደባለች ብለን አላሰብንም ነበር፣ ግን አሳዩን እንደሚደረግ። ስለዛ ይችም ሴትዮ ገንዘቧን ቤቷን ሸጣ እንደሄደች ሰው ከሰማት የሆነ ሰው ለገንዘብ የሆነ ነገር አድርጋት አናውቅም። እውነት በሽታ ኖሮባት የሆነ ነገር ትሆናት አናውቅም። ምን እንደሆነች አናውቅም። ምንድነው አሁን ተቀልስ ተጀርባ ያለው ፖለቲካ ነው። ምንድነው የሚፈልጉት እነሱ? የኢትዮጵያ ቲናን ሀብት በመወሰድ በመዝረፍ ያው እንትና ወደ አሞራው የሚሉት ወንድማችን ሀብቱን ወራሽ ሆኖ ይመጣና ከዛ ወታደራዊ ለህዋት ወታደር መሳሪያ ለመግዛት ሰው በምን ታመጣላችሁ ነበር ያውላ ሲደረግ ነበር አይደለ? እናትየው ምን ታመጣላችሁ፣ እናንተ ምን ታመጣላችሁ? እያየሩ ነው። ምንም ይሄ ፋራ እንትነት አይደለም። እናንተ ናችሁ ፋራ። ፎቶ እናንተ መልክ አይታችሁ ሰው ስለቀላው ፍቅር ፍቅር ብትሉት ለትዳር ለኑሮ ፍቅር ብቻ አይበቃም። ልጁ ደግሞ አብዛኛው የህወሓት ሴቶች እንደሻፈዱበት ስላወቀ መቼ ተናደድኩ መሰልክ? ጊፍት ሰጠ ሲባል ተናደድኩ። በቃ መቼ ከለቅሶ እንደው ሴትይቷ እንደው ሰባት ይባላል ኢትዮጵያ 7 ቀን ሆናት 3 ቀን ሆናት ምናምን ይባላል። እና እንደው ኢትዮጵያ እንዳደገ ልጅ እንዴት ሄዶ ጊፍት ይሰጣል ምናምን የሚለውን ነገር ትንሽ ከፋኝ። እና እናትየውም እያጠራቀመችውን ብር ልክ እንደ ስሙ እንደ አሞራ ላፍ ሊያደርገው ስለሆነ ወይኔቺ እናት አልኩኝ። በቃ ይሄ ነው። ልጅቷ ግን ያለችው ከሱ ጋር ነው ወይስ የት ነው ያለችው ልጅቷ? አውሮፓ ከሱ ጋር? ኧረ እኔ አላውቅም። እኔ ምንም እኮ ኢንፎርሜሽን የለኝም። ግን ማለት ያስቸገረ ስለሆነ ስዊዝ ድረስ ሄጄ አስፓርቱን ጠቅልዬ ይዤ እወጣለሁ። መላለሰበት አስቸግሮናል። እዛ ራሱ ነጮቹ እያቀረቡ ልጁ በጣም ቢሽከረክ መቀመጫው ተበላሽተዋል መሰለኝ፣ አላውቅም። ምን ብሎ ነው ሲዞር የሚውሉ አሉ። ዚን ማን ነው ሰርቶ የሚያበላት ምግብ? ያው እንግዲህ 18 ዓመት አልፎሻል፣ ራስሽን ቻይ እያላት ነው። የሚገርም ሰው
እንዴ ሆርሞና እኮ ይቀያየራል እንጂ እሱ ራሱ እኮ ቀይሮታል እንዴ ሆረር ነው ባታው አርግዛ እኮ ጃስ ካላት እኮ አይረዳም ማለት ነው። አሁን ለዚህ ሲባል መረዳጃ እድር ካልተከፈተለት እንዴት ይረዳል? ታስቢያለሽ? አሁን ብለሽ ነው ግን አይ ሴት ልጅ ራሱ ስታረግዝ ራሱ የምር እንትኗ ሆርሞኗ ይቀያየራል። አይ እኔ እኮ እንትን እየተማርኩ ነው እያለ ነበር። ምናልባት ትምህርት ደግሞ ሲማር ታውቃለህ ብር የሚሰጥ ምናምን አለ። እንደዛ ይሁን ይሆን? መጀመሪያ ከመሄዷ በፊት እየተማረ ነበረ። ክላስ አለኝ ምናምን ይል ነበር። እንደሱ ካለ ደግሞ ሃውሲንግ እና እንትን ይሰጠዋል እርግጠኛ ነኝ። በምንም እኔ አሁን እኮ አስባችሁታል። ግን አሁን ሴትዮዋ ላይፍ ኢንሹራንስ የሰራችውን ሀብት ምናምን በዚህ እንትን በአቋራጭ መጥቶ ልክ የአፍሪካ እንትኖች ባለ ሀብቶ ምንድን ነው ፕሬዚደንቶች ምናምን ሲሞቱ ስዊዝ ብራቸውን እንደምትወርስ የዴዚን ብር እንደሚወርስ የዴዚን ብር ሊወረስ ነው በ እኮ እሱም እኮ ታርጌቱ እኮ እሱ ነው የሚባለው። አንዳንድ ሰዎች የሚሉት ብሩን ለመዝረፍ ነው ያፈቀርኳት ያለው እንጂ አላፈቀራትም ነው የሚሉት። አስባችሁታል? እኔ የተናደድኩት መቼ መሰለህ? አንበሳ አስበከዋል? በዚህ አገር 400 ምናምን ብር አስበከዋል? እንዴት እኮ የውስጥ ፕሮንተን እኮ ስላላቸው ነው፣ አጀንዳ ስላላቸው ነው። ምክንያቱም ሰው እንዴት ነው እንኳን አሁን ሚስቱ ናት አይደለ? ፊያንሴ ሆናለች አይደለ? እንኳን የፊያንሴው እናት እንትን ብላ ጎረቤት እናንትን ሲሆን ልጁ እንግዲህ እሷን እሺ ዴዚ አሜሪካን ያደገችው ብሎ አቀበጧት አይደለ? እንትን እኔ አለውላት ብሎ የቆመላት እውነት ለመናገር ከሆነ እንደዛ ነው። በፊትማ እኮ ምን ይፋቀሩ ትልቀቃቸው እናትየው ምንድን ነው ምናምን ብዬ አግዥለት ነበር። ባግዝለት ባላግዝለት ለነገሩ ግን እንዴት ማለት ብር እኮ ማለት እናትንም ያስከላል።